አንድ ጊዜ አስበኝ ያለው just give me one more chance አንድ ጊዜ ብቻ አስበኝ። አንዱ ምን አለ መሰለኝ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እንዴ እኔ 3 ነው የወደቅኩት 4 እድል አለኝ ገና ማለት አንድ ቀን ድንገት ተሰበራለህ ፈውስ የለውም። አንድ ጊዜ አስበን ኢትዮጵያን አንድ ጊዜ አስባት ይብቃን በቃን። ምንድነው አሁን የመልእክታችን ኮንሰፕቱ አሁን ቪዲዮ ለሚደርሳቸው የተለያየ ነገር ተበላሽቶባቸው ቢሆን ጀምረው ፌል አድርገው ቢሆን አንድ ነገር አድርገው ሳይሆን ቀርቶ ቢሆን ተስፋ ቆርጠው ቢሆን አዝነው ቢሆን በምድር ላይ ሰከንድ ቻንስ አለ፣ ሁለተኛ ዳግም እድል አለ፣ ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ ያ ነው። እናንተም ደግሞ ለሰዎች ዳግም እድል ስጡ። ይቀድሙ ጥንቃቄ አድርጋችሁ ዳግም እድል ደግሞ እናንተ ካገኛችሁ ተጠንቅቃችሁ ያዙት ነው። አሁን ሙሴን ቅድም አነሳን። ጽላቱን ጠረብና ወጣለው እንደገና ጻፈበት በራሱ ሃንድ ራይቲንግ። ጽላቱ የከበረው ጽላትና ታቦት ልዩነትን ታውቂያለሽ? ጽላቱ ድንጋዮቹ ናቸው የተሰጡት በእግዚአብሔር ሃንድ ራይቲንግ የተሰራ ነው። ታቦቱ ደግሞ ከግራር እንጨት ተሰርቶ እንደ ሳጥን እንደ ቦክስ ነው። 2 ክንድ ተኩል 1 ክንድ ተኩል ርዝመቱ 2 ክንድ ተኩል 1 ክንድ ተኩል ቁመቱም 1 ክንድ ተኩል ከግራር እንጨት ተሰርቶ ውስጡ በወርቅ ተለብጧል። በውጪ ኪሩቤሎች አሉ በወርቅ ተለብጦ ስርየት መክደኛ አለ። እሱም ከግራር እንጨት የተሰራ እሱም በወርቅ ተለብጧል። የወርቅ ቀለበቶች አሉ፣ ማስገቢያ መሎጊያዎች አሉ። ከግራር እንጨት መሸከሚያዎቹ በዚህ የሚገቡ እነሱም ከግራር እንጨት ተሰርተው በወርቅ ተለብጠዋል። ከዛ ከቀጠቀጠ ወርቅ ደግሞ ኪሩቤል ተሰርተዋል። ክንፋቸውን አንድ ክንፋቸውን እንደዚህ አንድ ክንፋቸውን ወደዛ አድርገው አለ። ያ የቃል ኪዳን ታቦቱ ነው። እዛ የቃል ኪዳን ታቦቱ ውስጥ ግን እነዚህ ጽላቶች ተቀምጠዋል። እነዚህ ጽላቶች ተቀምጠዋል። ይሄ ብሉይ ኪዳን ታቦት ነው። በአዲስ ኪዳን ደግሞ ተዋህዶ ቤተክርስቲያን የሚሰሩ አሉ። እሱ ደግሞ ይለያል። አልፋና ኦሜጋ ነው የሚጻፍባቸው ታውቂያለሽ? ይሄን አልፋ እና ኦሜጋ ኢዝ ክራይስት እና ታቦቶች ይቀርጻሉ። ከዛ አልፋ ኦሜጋ ይጻፍባቸዋል። ክርስቶስ ማለት ነው። የተዋህዶ መምህራን እንደሚነግሩን የጌታ እራት እዛ ላይ ይዘጋጃል እና የራሱ የከበረ ትምህርት አለው። ያው ለመምህራኑ እንተዋለን። ያኛው ግን አሁን ጽላቱን ስላነሳን ነው። ጽላቱ የድንጋዮቹ ናቸው። ታቦት ውስጥ ነው የሚቀመጡት እና ያንን ሰብሮ ለተዋህዶ መምህራን ያልኩት እነሱ የበለጠ ደንብ ስለሚያስረዱ ብዬ ነው። እኔ ማውቃትን ብቻ ተናግሬ ነው። እና ይሄኛው ጣለው፣ ሰበረው፣ ዳግም እድል ተሰጠው። እንደገና ጠርበው ጣለው። እኔ በሆነ እንኳን እሻለሁ በእጄ ጻፍኩበትን ጥለ ብትናደድ ስታዲያ ምናምን ነው ጀጅ ነው የማደርገው። ከዛ ምን ሆነ መሰለሽ የማይሰበር ጽላት ሆነ። ከዛ በኋላ አልተሰበረም ያ ጽላት። የሳምሶንን መልከት ሶምሶንን ስናይ በጣም እኮ አብዝቶታል ሶምሶን። እግዚአብሔር የተለየህ ናዝራዊ ነው የተባለ ሰውዬ አንዴ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ አዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አንድ ቃል ምን ይላል መሰለሽ? ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስ የለውም ይላል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው ሲያዩት፣ ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ካንቺ ከሚያረጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትዕግስቱን እንደ መስማማት መቁጠር የለባቸው። እዚህ ጋር ሚስት አለች የምታለቀስ፣ እሱ እዛ ውሽማ ሲል እዛ ጋር እንትን ሲል ልክ አምላክ የተስማማለት ይመስለዋል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስ የለውም ይላልና አንድ ቀን ጉዳት ይመጣል። ወይ በሽታ ይመጣል፣ ወይ ደግሞ አንድ ዋጋ ይገባና ከዛ ታረግዛለች። አረገዝኩ ትሏለች። አስወጪው አላስወጣም። ታዲያ ሰው ወልደዋለሁ። ሚስት ትሰማለች ሌላ ሴት እንዳስረገዘ።
ከሚስት ጋር ይበጠበጣል፣ ልጆቹ ይበተናሉ፣ ሀብቱ ይበተናል፣ ነገሩን ሁሉ ያጣል። እና መጠንቀቅ ያስፈልጋል። አንዳንዴ በምናጠፋቸው ጥፋቶች ጋር እሱ የተስማማው እንዳይመስል ነው። አሁን ሶምሶን ችግሩ ይሄ ነው። ሴተኛ ዳሪ ጋር ሄዳል፣ እዛች ጋር ሄዳል። ናዝራዊ የተባለ ሰውዬ ሰዎች በሶስት ነገሮች ይፈተናሉ ይባላል። the 3 P's እና the 3 F's ይባላሉ። 3 P's የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩዊቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩዊቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ 3 F ይባላሉ። ፌም፣ ፎርቹን፣ ፊመል፣ ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። በገንዘብ እፈተናለሁ። አንዳንድ ጊዜ እኮ ለአንዳንድ ሰዎች የሆነ ፖለቲካ ፓርቲ ወይም መንግስት፣ የኛ መንግስት አላልኩም፣ በአጠቃላይ መንግስት የሆነ ገንዘብ ይሰጥሽና ገንዘብ የተሰጠው ሰውዬ ሲያወራ ይውላል። ሲያወራ ለምን ቀምሷል? ገንዘብ በቃ ተሰጥቶታል ያንኑ ሲያወራ ይውላል። ለምን? በገንዘብ ሸጎጥ አድርጎለታል። ስለዚህ ሲያወራ ሊውል ይችላል። እና ገንዘብ በጣም የሚያታልላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታልላቸው አሉ። አሁን ድካምሽን እኔ አሁን ድካሜን አውቃታለሁ። የቱ ጋር መጠንቀቅ እንዳለብኝ ያውቃለሁ። ተጠንቀቅም ስለሚል ገንዘብ ያሳስተኛል ብዬ አይቼዋለሁኝ። ገብቼበት የወጣሁበት ነገር ነው። ገንዘብ ያታልልኝ። ዝና ምንም አይመስለኝም። ምን ይዘ ግሮሰሪ ገባለሁ፣ መንገድ እሄዳለሁ፣ ምንም እንትን አይሰማኝም። ሰዎች ሰላም ሲሉኝ ሁሉ እገረማለሁ። እንዴት አውቀኝ ነው እላለሁ። ምንም እንትን አይለኝም። መጠነቀቅባት ግን ኤሪያ አለ፣ ሽሹ የተባለው አቅሜን የማውቅባት እና ራሴ የምጠነቀቅባት ቦታ አለች። ከዛ እሷን ሽሹን የተባለው ድካምሽን ካወቅሻት፣ የቱ ጋር እንደሆንሽ ድካምሽን ካወቅሻት፣ እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው። ድካሜ የቱ ጋር ነው ብሎ መጠየቅ እና መሸሽ፣ መጠንቀቅ። ከዳዊት አልበልጥማ። ከዳዊት እበልጣለሁ? ከንጉሥ ዳዊት እበልጣለሁ? አየ የሰው ሚስት ነች፣ የኦሪዮ ሚስት ነች፣ በጣም ታምራለች። ግን አሁን እዛ ጋር ማድረግ የነበረበት ዳዊት ምንድን ነው? የኦሪዮ ሚስት ነች አሉት። ከዛ ጥሯታል። ግን ልክ አይቷት ተፈትኖ ባለበት ሰዓት ዳዊት ምን ነበር ማድረግ ያለበት? ብድግ ብሎ መግባት ነው፣ ዞር ማለት ነበር የነበር። ከዛ የኦሪዮ ሚስት ነች፣ አስመጣት፣ አብሮት ተኛ፣ ልጅ ተወለደ። ልጁ ተቀሰፈ። በኋላ ሰለሞን ተወለደ። ኦሪዮን አስገደለ ምናምን ኮምፕሊኬሽን አለው። ከዳዊት ስለማልበልጥ እኔ ማድረግ ያለብኝን ጥንቃቄ አደርጋለሁ። ምክንያቱም ገንዘብ አልኩሽ ዝና ምናምን እንትን አይለኝም። በኦፖዚት ሴክስ ግን በተቃራኒ ጾታ ግን ከዛ ጥንቃቄ ማድረግ ያለብኝን ሽሹ ነው የሚለው እና እንደም ጥንቃቄ ታደርጊያለሽ። አንዱ ምን አለ መሰለሽ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እንዴ እኔ 3 የወደቁት 4 እድል አለኝ ገና ማለት ነው። እና ደሊላ መጣች፣ ጸጉሩ ተላጨ፣ አይኑ ወጣ፣ ወፍጮ አስፈጩት፣ ተዋረደ። የከበረ ሰው፣ ታላቅ ሰው፣ ህዝብን 20 ዓመት የመራ ሰው በጣም መጫወቻ አደረጉት። ያን ሁሉ ህዝብ አጣ፣ ክብር አጣ። ግን አሁን ወደ ጸሎቷ ልመጣ ነው። ጸሎቷን ስለምወዳት እንትን ብላቴናውን ፒላሮቹን አስይዘኝ ብሎ የጸለያት ጸሎት እግዚአብሔር ሆይ እባክህን አንድ ጊዜ አስበኝ ያለው just give me one more chance፣ አንድ ጊዜ ብቻ አስበኝ። ይሄ በጣም ልቤን የሚነካው ጸሎት ነው እና እግዚአብሔር ደግሞ አንድ ጊዜ አበርታኝ just once more ነው ያለው። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይኸውልሽ ይሄ ዴስፐሬት ሆነሽ በጣም ዴስፐሬት ሆነሽ ፕሊዲንግ የሚባለው መማጸን እና ባክህን አንድ ጊዜ አስበኝ ስትይ ዴስፐሬት ሆነሽ ስትማጸኘው ሊያልፍሽ አይችልም። ልክ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እኮ ሲል ደቀ መዛሙርቶቹ ዝም በል ብለውታል። ክርስቶስ ግን ቆሟል። ክርስቶስን ከመንገድ የሚያቆም ጸሎት ነበር እና
እኔ ለወገኖቼ ልነግራቸው የምፈልገው በየትኛውም ሃይማኖት ይሁኑ በጣም ጭንቅ ውስጥ ሆናችሁ ደስፐሬት ሆናችሁ አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። ክርስቶስ ከመንገድ ይቆማል። እግዚአብሔር ከሰማይ በጸጥታ ይሰማል። ፈጣሪ ይሰማልና ያንን አደረገና ይህቺ ጸሎት በጣም ነው የምወዳት። ትሰማለች ደግሞ ይገርምሻል። ዙፋኑን የምትነቀንቅ ጸሎት ነች፣ የምትመለስ ጸሎት ነች። ያንም ማለፍ አይችልም። አትለፈኝ፣ አንድ ጊዜ አስበኝ፣ አንድ እድል ስጠኝ ሲባል ሊያልፈው አይችልም። ሁሉም በየሃይማኖቱ ከሀገራችን ጋር ወደ ሀገራችን ልምጣና መዝጊያውን እሱ እናድርግ። 16 ቀኗ ጸሎት ጾም ምንድነው የምትባለው? አረ የፍልሰታ ጾም። የአሁኑ የፍልሰታ ጾም 16ቱ ቀን የተዋህዶ ልጆች የጸለዩትን ጸሎት ብታይ ከተማ ውስጥ ያሉት ካልጋቸው ወርደው መሬት ላይ ወድቀው ነው የጸለዩት። በጣም ብዙ ሰው መሬት ላይ ነበር የሚተኛው፣ ለራሱም ለሀገሩም እየጸለየ። ያ ብቻ አይደለም፣ ከከተማ ውጭ በየገዳማቱ በየቤተ ክርስቲያኑ ተበትነው በየገዳማቱ ሲጸልዩ ነበር። ይሄ ከተማ ሰው የምታውቂው ሁሉ ወጥቶ ከከተማ በየገዳሙ ተበትኖ ሄዶ ወድቆ ሲጸልይ ነበር። ከተማ ውስጥ ያሉት፣ አዲስ አበባ ውስጥ ያሉት፣ ኢቭን አሜሪካም ያሉት ከመሬት ወርደው መሬት ላይ ተኝተው ሲጸልዩ ነበር። የፍልሰታን ጾም 16ቱን ቀን ፓወርፉል ነው በጣም። እኔ ይሄንን ጾም ሲነግሩኝ እንዴት እንደተጸለየ ሲነግሩኝ ይሄ አሁን ያልኩት አይነት ጸሎት ነው። አንድ ጊዜ አስበን፣ ኢትዮጵያን አንድ ጊዜ አስባት፣ ይብቃን፣ በቃን፣ ሀገራችንን ሰላም አድርግ። ስለ ግላቸውም ይጸልያሉ፣ ስለ ሀገራቸውም ይጸልያሉ። 16 ቀን የተጾመውና የተጸለየው በጣም ፓወርፉል የሆነ ጾምና ጸሎት ነው። ወንጌላውያን ጋር የቤተ ክርስቲያናት ካውንስል ጾም ጸሎት አውጆ ሲጾም ነበር። ብዙ ጊዜ ፕሮቴስታንት ጳጉሜ ላይ ነው ጾም ጸሎት ሁሌም ይታወጃል፣ ግን ጳጉሜ ላይ ደግሞ የተለየ ጾም ጸሎት ይደረጋል። የአሁኑም ፓወርፉል ይሆናል ብዬ አስባለሁ። ግን ካውንስሉ አውጆ ጾም ጸሎት ተይዟልና ኢትዮጵያውያን ዴስፕሬት በሙስሊሞችም ጋር ዱዓ ተደርጓል ለሀገር። ይሄንን ያልፈዋል ብዬ ነው ያላምነው። ማድረግ ያለበትን አድርጎ ያስቆመዋል። ማድረግ ያለበትን አድርጎ ጣልቃ ገብቶ ያስቆመዋል ብዬ አምናለሁ። አንድ መጋቢ ታምራት ኃይሌ የሚባል መጋቢ ነበርና በጣም ወደው ዘማሪ ነው። አሁን ሳክራሜንቶ ነው ያለው ካሊፎርኒያ። እና አኬልዳማ የሚል መዝሙር አለው። አኬልዳማ ማለት የደም መሬት ማለት ነው። እና ምን ይላል? የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል ይላል። ስለ ኢትዮጵያ ነው። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ ይላል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። የደም እንባ እውነት ነው። ኢትዮጵያኖች አልቅሰዋል። እሱ ደግሞ ወደ ዙፋኑ ሄዷል። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አልበቃም ብለሻል። ዛሬም ትጠጫለሽ እንደ ውሃ በየዳር ድንበሩ በበረሃ ይላታል። እና ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። አሁን የተለቀሰው ለቅሶ የእንባ ለቅሶ፣ ኢትዮጵያኖች ያለቀሱት ለቅሶ፣ በዚህም በጾም የተለቀሰው ለቅሶ እኔ ዙፋኑ ጋር ሄዷል ብዬ ነው። እና አይተወንም። ከዛ ታምራት ምን ይላል መሰለች? ታምራት መጋቢ ታምራት ኃይሌ ከአንድ ማህፀን የወጡ መንትያ አብረው ያደጉ ባንድ ጉያ በጥይት ያጭዳሉ ሰው እንደ ሳር እግዚአብሔር ያስታርቅሽ ከራስሽ ጋር ይላል። ዋው! ከአንድ ማህፀን ይሄኮ ከሃያ ምናምን በፊት ነው ዘመን። ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ ባንድ ጉያ። ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ ባንድ ጉያ በጥይት ያጭዳሉ ሰው እንደ ሳር እግዚአብሔር ያስታርቅሽ ከራስሽ ጋር ይላታል። እውነት ነው። በአንድ ማህፀን የነበሩ መንትያ ናቸው እኮ ኢትዮጵያን እኮ ተቃቅፈው ያደጉ ናቸው ባንድ ጉያ።
እና ባነባነው የደም እንባ እተማመናለሁ። እናቶች ካልጋቸው ወርደው መሬት ላይ ወድቀው በጸለዩ ጸሎት፣ በየገዳማቱ በተጸለዩ ጸሎት፣ ሙስሊሞች ጋር በተደረገው ዱዓ እተማመናለሁ። ያ ጸሎት ሄዶ እሱን ከዙፋኑ ላይ ያንቀሳቅሰዋል፣ ጣልቃ ይገባል። እግዚአብሔር ይደርስልናል። ኢትዮጵያ የደም መሬት አትሆንም። ለኢትዮጵያም ዳግም እድል ይሰጣታል። በቃሽ ትባላለች። በቃሽ ኢትዮጵያ፣ በቃሽ ደም፣ በቃሽ ረሃብ ትባላለች። በቃሽ ጦርነት ትባላለች። ይህንን አምናለሁ። የእኔ የኃጢአተኛውን ጸሎት ሳይሆን የምተማመነው በየቦታው ወድቀው የጸለዩ ቅዱሳን፣ በዚህም በዛም በእስላምም በክርስቲያንም በሁሉም ዘንድ ያሉ ተማጽነው አንድ ጊዜ ያስበን ባሉ ሰዎች ግን ጸሎት እተማመናለሁ። በሱ ደግሞ ጸሎት መላሽነት እተማመናለሁ።